ሉሌ ምንድነው ያስጨነቀኝ? ምንድነው ንገረኝ። ይኸውልህ ኪሩቤል ሉሌ እየጠበቅኩ ነው። ምንድነው አቶ ካሳሁን ሜርሲን አመጣልህ አንተ ከዚህ ቤት እንዳትወጣ ቁጭ በል ብሎ ነበር። እሺ ብለህ ቁጭ ብለህ ስትጠብቅ ነበር እኮ። ምንድነው? እሺ ንገረኝ። ማለት በጣም ነገሮችን በተረጋጋ ሁኔታ ግን ማየት እና መቀበል ጌታ ይኖርብሃል። ማለት እኔ አሁን ስለሰራ እኔ ላይ ብዙ ነገር ሰርቷል። በጣም ብዙ ነገር በጣም ምክንያቱም ስሜታዊ የሆነ ጉዞ የባሰ ሌላ ችግር ውስጥ ነው ሊከተል የሚችለው። አሁን ኦልሬዲ ስሜታዊ ብትሆንም ምንም የሚመጣ ነገር ስለሌለ ልጅቷም ኦልሬዲ በቁጥጥር ስር ውላለች። አቶ ካሳሁንን ደግሞ እያፈላለግ ነው የምንገኘው እኮ። ንገሩኛ ምንድነው? ይኸውልህ ምን አለ መሰለህ እዛ ቤት ውስጥ ፈልጋ ነው ሄደች የገባችው ሜርሲ። ፈልጋ ነው የገባችው ማለት ይኸውልህ ስማኝ፣ ፈልጋ ነው የገባችው ማለት ከዚህ ቤት ስትወጣ ከእናቷ ጋር ባለመስማማት ነው የወጣችው። ሳምሶንን አገባለሁ ምናምን በሚል ሽማግሌ ይላካል በሚል ስላልተስማሙ ነው ቤቱን ጥላ የወጣችው። ልብሷን ይዛ ሄደችው። ያን ሰውዬ እንግዲህ አቶ ካሳሁን የተባለው ሰውዬ ተቀብሏት ወስዶ እዛች ልጅ ጋር ቃል ኪዳን የምትባለው ልጅ ጋር ተቀምጣል። ከዛ በኋላ ግን ቃል ኪዳን የምትባለው ልጅ ቤት ውስጥ ከተቀመጠች በኋላ በቀደም ለዚህ ያደረገው ድርጊት ፍጹም የማይጠበቅ ነበር። እንደተነገረን ከሆነ ሙሉ በሙሉ በቃ ይሄ ሰውዬ እኔ ሳምሶን ሊሆን ይችላል ብዬም ልጠረጥር የቻልኩበት ምክንያት ምንድን ነው? ሜርሲ ሳትፈልግም ፈልጋም እዛ ቤት በገባ ሳትፈልግ ግን እንደ ደፈራትም ጭምር ነው የተነገረ። ሉሌ ምንድን ነው የምትነግረኝ? ሉሌ ምንድን ነው? ሉሌ ምን ያርግ? ሉሌ አልደፈራት። ምንድን ነው ሉሌ? ኪሩቤል ሉሌ ምንድን ነው የምትነግረኝ? እንዴ ልታገባህ ሄደህ ሲሉ እናንተ ምን ይመስላችኋል? ሉሌ ምንድን ነው? ሉሌ ምንድን ነው እየነገርከኝ ያለከው? እንዴ አላና ያታግድ እንገላታ አመጣልሃለሁ እኮ ነው ያልከኝ። ምንድን ነው? እኔም ለማምጣት ነው እየሰራ ያሉት። እኔም ወንድሟም እየሰራን ያለ ነው ለማምጣት ነው። ሉሌ እየነገርከኝ ያለው እኮ በጣም ከባድ ነገር እኮ ነው። እና ምን ያርግ? ከዚህም በላይ ነገሮች ሉሌ በአካል እኮ ይዘልኝ አይደለም የመጣኸው። እና ይኸውልህ አንተም እዛ ቁጭ ብለህ ሲጀምር የሚያመጣት በላይ ሉሌ በቃ ምንም አትበለኝ። ባለቤ ቁጭ ብለህ አፈን ከፍተህ ተኝተሃል። ይዘህ አንተ ምንድን ነው የምረጋጋው? እኔም ከአንተ በላይ ቋሞኛል። ይኸውልህ ነገሮችን አሁን ማየት ያለብን እይታ ትንሽ ከፍ ማለት አለ። ህይወቷን በቃ አልፈልግም። አትገሩኝ። በቃ ምንም አትንገሩኝ። ተረጋጋ ነው ብቻ አልረጋጋም። እሺ ና ይኸውልህ ና በቃ ቆይ ለምንድን ነው እንደዚህ የምትሆነው? አሁን ምን ማድረግ እንችላለን? ምን ማድረግ ይቻላል? ምን ማድረግ ይቻላል? አሁን በሳሌ ምን እናድርግ? እኔ እኮ ኪሩቤል ተረጋጋ። ከቤት ይዛ ስትወጣ ላገባ ነው ፍቅረኛ ዘንድ ነው ብላ ስትከዲ አስባችሁታል? ምንም አናመጣም። ተግባብተናል። ምንም በቃ ምናልባት እንዳሰብከው ነገሮች እየሆኑ ላይሆን ይችላል። ስለዚህ አንተ መረጋጋት ነው። ይኸውልህ ራስን አረጋጋ። ስሜታዊ አትሁን። አውቃለሁ ምን ያህል ሊጎዳ እንደሚችል በደንብ አውቃለሁ። ይሄ ራሱ ነገሩን በቃ እዛ ማንም የለም ሲጀምር እዛ ማንንም አታገኝም። ለምን እንደዛ አልከኝ? እሺ እኔ አሁንም ለማምጣት ነው እየሰሩ ያሉት። መቼ አመጣህልኝ? እሺ ይዘልኝ የመጣው ስናገኛት እኮ ነው የምናመጣት። ስናገኛት ነው የምናመጣት። አንተ እዛ ቤት መቀመጥህ ለእሷ ምንም የሚጠቅማን ነገር የለም ሲጀምር። ነግሬሃለሁ እኮ አቶ ካሳሁን የተባለው ሰው ለአንተ ሊያመጣልህ ሳይሆን አንተን እዛ ደብቆ እሷን እንደፈለገ ሊያረጋት ነው። ማነው? እሺ የካሳሁን የተባለ ሰው ማነው? እሺ ራስህን የምታውቀው እኮ ከእኛው ይልቅ አንተ ነው የምታውቀው። በአካል አገኘኸውም አንተ ነህ። እንከፍ እንግዲህ ቁጭ ብለህ ስልክህን አስረክበህ አሁን ነገሮች ነበር። ቅድም ያልኩህ ለዚህ ነው። አቶ ካሳሁን የተባለው ሰውዬ ሳምሶን ሊሆን ይችላል። ሳምሶን የሚባለው ሰውዬ አቶ ካሳሁን ሊሆን ይችላል ያልኩም ለዚህ ነው። እሺ ሁለቱም አንዱ ሰው ነው እያልከኛል? ሊሆን ይችላል
እሷ ምናልባት እዚህ ጋር አገባዋለሁ ብላ ስላመነች ነው ከሱ ጋር አንድ ቦታው ላይ አንድ ቤት ውስጥ የገባችው። ማለትም ሁኛ ያላ ቤት የተቀመጠችው እሱን አገባዋለሁ ብላ ስላመነች ነው። እሱ ግን እዛ ቤት ውስጥ ተጠቀመባት፣ አስገድዶ ደፈራት። አገባዋለሁ ማለቷ በራሱ የእሷ ፈቃደኝነት ላይሆን ይችላል ብያለሁ እኮ እኔ ነግሬሃለሁ። ይሄ እሷ በጤና ሆና የምትወስነው ውሳኔ አይደለም። ይህን በቃ የምንደርስበት ጉዳይ ነው። ከአንተ ጋር ምንም ሳትጣሉ ግጭት ሳትገቡ ምንም ሳትሆኑ ቀጥታ ዳይሬክትሊ እዚህ ጋር እንደዚህ አይነት ስሜት ማንጸባረቋ ምን ውስጥ ነው የገባሽ? እሺ የት ነው ያለችው? እሺ አሁን የት ብለን ነው እሺ የምንፈልጋት? እሱ ላይ ነው እንዴት ነው ከዚህ በኋላ እሱ ላይ ነው እየሰራ ነው ያለው። ስለዚህ እኔ ዛሬ ያለውን ነገር ድጋሜ ሰውዬ መጥቶ አንተን በሆነ አጋጣሚ አግኝቶ አሁንም እንደመጀመሪያው አታለሁ እንዳይወስድና እንዳያስቀምጥ ስለምፈልግም ነው ያለው ነገር እንድታውቂ። በኋላ እንዴት አድርጎ ነው ከዚህ በኋላ እኮ የነገርኩህ ለዛ ነው ይሄ ነገር እንዳይፈጠር። ይሄን ነገር ባልነግርህ ግን አሁንም ድጋሜ ቢያገኘህ እሷን ለማግኘት ስትል አሁንም እሱ አድርግ የሚልን ነገር ከማድረግ ወደ ኋላ አሁን ይህን ሰውዬ እንዴት አድርገን እንደምናገኘው ብቻ ንገረኝ። የት ብለን እንደምናገኘው እሷንም በምን ሁኔታ ውስጥ እንዳለች የት እንደምናገኛት ብቻ አሁን ንገረኝ። ይኸውላችሁ በደንብ እንድትረጋጉ ፈልጋለሁ። ስሜታችሁን ቆጥቡ። ኪሩቤል ይህን ስሜትን ማዘር ፊት ለፊት እንዳታሳይ። እየሰማኝ ነው? በተረጋጋ ሁኔታ ይህንን ነገር በታምር ፈጽሞ መስማት የሌለባት። እየሰማኝ ነው ኪሩቤል? ሰምቻለሁ። ምክንያቱም ያለችበት ሁኔታ ጥሩ አይደለም። አሁን ደግሞ እንደዚህ ይሄን ነገር ሜርሲ እንደዚህ ሆናለች እንደዚህ ተደርጋለች የሚል ወሬ ከሰማች ደግሞ ጭራሽ ሌላ ነገር ነው። እሺ እሷ አትሰማም። ግን እሷ አሁን የት ነው የምናገኛት? ሰው እሱን እናገርበታለን። ማገኘውን ነገር በጠቅላላ ለአንተ አሳውቃለሁ። በቀደም ብያለሁ አይደለ? የማገኘውን ነገር በጠቅላላ ለአንተ አሳውቃለሁ ብያለሁ አይደል? ለዛም እንግዲህ አሳውቄያለሁ ዛሬ። ስለዚህ አሁንም ተረጋጋ። በደንብ እንድትረጋጋ ነው የምፈልገው። ለማንኛውም እናታችን እየመጣች ነው። እስኪ ትምጣና ከእሷ ጋር ያለውን ነገር ትንሽ ከኪሩቤል ያው ኪሩቤልን ምስታየው ምናልባት ልትረጋጋ ትችላለች። እኔስ እናት አይደለሁም እኮ ይኸውልሽ፣ እኔም አሁን እሷን ታገኛታለህ ብለው የሆነ ሰው ወስደውኝ አስቀምጠውኝ አግተውኝ ነበር እኔንም ለዛ እኮ ነው የጠፋሽ። ይኸውልሽ እኔ በቃ እሷን የሆነ ሰው ወስዶኝ ይኸውልሽ እናቴ ምን አለሽ መሰለሽ፣ ይኸውልሽ ያኔ ሜርሲ ከዚህ ቤት የወጣች ቀን ያው ከአንቺ ጋር ተጨቃጭቃ ተጣልታችሁ አይደል ሄደችው? አይሆንም ብዬ ነው። እና ምን መሰለሽ እሱን ስራ ቦታ ድረስ አንድ ሰው ሄዶ በሰላማዊ መንገድ አናግሮት መኪና ውስጥ ካስገባ በኋላ ይዞት ሄዶ ምንድን ነው ያለው? ሜርሲን ከዚህ በኋላ ማግኘት የምትፈልግ ከሆነ ከዚህ ቤት ውስጥ እንዳትወጣ ብሎ አንድ ቤት ውስጥ አስቀምጠውት ስልኩን ተቀብለውት ወስደውበት ለተወሰነ ጊዜ እዛ ቤት ውስጥ አስቀምጠውት እኛ ሄደን እስከምናገኘው ድረስ። እና እሱም እንግዲህ በማያውቀው ነገር ያው እንደ ታግቶ ሳይሆን እንደዚህ በሰላማዊ መንገድ የተወሰደ ሰው ነው። ነገር ግን አግቶ እንዳስቀምጡት ነው። በማይሆን ነገር አስረውት ነው ያስቀምጡት። ይህንን የሚያደረገው ሰውዬ ደግሞ አቶ ካሳሁን ይባላል። ይህንን ያደረገው ሰውዬ ሜርሲም እሱ ጋር እንዳለች ያውቀናል። ምንድን ነው የሚፈልገው ከኛ? ምንድን ነው ከልጄስ ምንድን ነው ጉዳይ? ይሁን ልጆች እየተሰቃዩ ነው። ልጄ እዛ እስር ቤት ነው። እሷ ታገታች። ምንድን ነው ያለው? አንቺም ምንድን ነው እያልሽ ነው የምትጠይቅ? ምንድን ነው እሱ? ምንድን ነው እናንተ ናችሁ ቃለው የምትሯሯጡት? እናንተ ይዛችሁ ምን መጣችሁ? እሺ ያለው ነገር ምንድን ነው ንገሩኝ። በቃ ይኸውልሽ እናቴ፣ እኔም ከአንቺ ማወቅ የምፈልገው ነገር አለ። ምንድን ነው ላልሽው ጥያቄ እኔም ጥያቄ ይዤ ነው የምትወት። አንድም ይኸውልሽ ኪሩቤል ደህና እንደሆነ እንድታገኙና ሰላም እንድትዩ ስለ ሜርሲ ምንም እንደማያውቅ እንድታቂ ስለፈለኩ። ሁለትም ደግሞ እኔ ለአንቺ ጥያቄ ስላለኝ እኔን የምጠይቀኝ ጥያቄ? አዎ እናቴ፣ ምንድን ነው ከኛ የሚፈልጉት ብለሻል። አዎ ምንድን ነው የሚፈልጉት? ምናልባት ስለዚህ ነገር የምታውቂው ነገር ካለ የሆነ የተደበቀ ነገር ካለ እኔ አሁን አሹም ይኸውልህ አንድ ነገር ልንገርህ፣ እንዲህ አላልኩም። የሆኑ ነገሮች ጭምጭምታዎች አሉ።
ግልጽ ሆኖ ለእኔ ስላልተነገረኝ ማለት ምንድነው? ይኸውልህ በሚኪና በማዘር መሀል ምናልባት ሚስጥር ይኖራል። ልጇ ስለሆነ የሆነ ነገር ይነግራታል። ይኸውልሽ እናቴ አሹ እኔ ከልጆች የሰማሁት ነገር አለ። ከኛ አባላት እንዲህ ድገት ሲያወሩ ሲንሾካሾኩ እንደ ጥርጣሬ የሰማሁት ነገር አለ። ሚኪንም ጠይቄው ሚኪም ሊነግረኝ ፈቃደኛ አይደለም። ሄጄ ነበር እዛ ድረስ እስር ቤት ድረስ ሄጄ ሚኪን ጠይቄ እኔ ጠርጥሬሽ አይደለም ቢያንስ ለልጅሽ ግን የሆነ ነገር ደብቀሽለታል። ምን እደብቅለታለሁ? እውነት እንዴት ይደበቃል? እንዴሉ ሌላም እንደዚህ አይነት ጥርጣሬ ትገባለህ። እባክሽን እናት ይኸውልህ ይሄ ሁላ ነገር ምን ይሄ ሁላ እንዴ ሚኪ እንዲደበቅ የሚፈልገው ነገር ሚኪ ምን ውስጥ ኖሮ ነው የምደብቅለት? እኔ ምን የምደብቅለት ነገር አለ? ራሱን ስንት ጊዜ ከመሰዋት ሌላ ምን የምደብቅለት? አሁን እኮ በመጥፎም ሊሆን ይችላል በጥሩም ሊሆን ይችላል። ግን የተደበቀ ሚስጥር እንዳለ
ሽክሽክታ ሰምቻለሁ። እባክሽን እናቴ